በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተአምረ ኢየሱስ 26ኛ ተአምር ሶስተኛ ክፍል ስለ አርባዕቱ እንስሳ ስዕሎች። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። የቀደሙ አባቶች አብርሃም፣ ይስሐቅና ያዕቆብ፣ ሙሴና ሊቃውንቱም ሁሉ ከመቃብር ተነስተው ስለ ጌታ ኢየሱስ ክርስቶስ ምስክርነታቸውን በአይሁድ ፊት ከሰጡ በኋላ ሕዝቡን ወደ ጌታ ኢየሱስ ሃይማኖት በመሳብና በማስተባበር በስሙም በማስተማር በኢየሩሳሌም ለ3 ቀን ተቀመጡ። አይሁድ ግን እኒህን አባቶቻቸው እንደሆኑ አልተቀበሏቸውም። ይልቁንም ኢያኔስና ኢያንበሬስ የተባሉ የግብፅ ጠንቋዮች ይህ የአናጺ ልጅ ከሚሰራው ሥራ የበለጠ ይሰሩ ነበርና እናንተ የኢየሱስ ተባባሪዎችና መተተኞች ናችሁ በማለት በድንጋይ ሊወግሯቸው ተነሳሱባቸው። ጌታ ኢየሱስም እኔ መሰሪ ወይም አስማተኛ ብሆን እኒህ ንጹሐን አባቶች አስማተኞች ናቸውን? በጌትነቴ ክብርና በንጹሐን መላእክቶቼ ምስጋና ዳግም በምመጣበት ጊዜ በዚያች የፍርድ ዕለት የሚወቅሷችሁና የሚፈርዱባችሁ ከእናንተ መካከል እንደማስነሳ እውነት እውነት እላችኋለሁ አላቸው። አይሁድም ይህን አነጋገር በሰሙ ጊዜ በድንጋይ ይወግሩት ዘንድ ወደዱ። እሱ ግን ከእጃቸው አመለጠና በደመና ተጭኖ ከዮርዳኖስ ወንዝ አደረሰችው። እና አብርሃምም ወደ ጌታ ኢየሱስ መጥቶ አቤቱ ጌትነትህን አይተናልና ዛሬ ደግሞ ምን ታዘናለህ? ብለው ጠየቁት። እሱም በሰላም ተነስታችሁ ወደ መጣችሁበት ቦታችሁ ተመለሱ አላቸውና እግዚአብሔርን እያመሰገኑ ወደ ቦታቸው ተመለሱ። እኒያ ሥጋ የለበሱ የአርባዕቱ እንስሳ ስዕሎችም ጌታ ኢየሱስ ካለበት በረሃ መጥተው ሰገዱለት። እሱም እኒያን ስዕሎች ወደ ቦታችሁ ወደ ቤተ መቅደሱ ተመልሳችሁ እንደ ቀድሞ ሥርዓታችሁ ኑሩ አላቸው። እነሱም ተመልሰው በቀድሞ ሥርዓታቸው ኖሩ። ለእግዚአብሔር ክብር ምስጋና ይሁን፣ አሜን። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልን፣ አሜን።